ጦርነቱ እንዴት እየተካሄደ ነው? ባለፉት 24 ሰዓት እንግዲህ ኢራን አጌንስት እስራኤል ላይ የተጠቀመቻቸው ባሊስቲክ ሚሳኤሎች ብዛትም ጥራትም መጨመራቸው እየተነገረ ነው ያለው። ለ3 ሰዓት የቆየ ነንስቶፕ ለ3 ሰዓት የቆየው ይህ 37ኛው የኢራን ባሊስቲክ ሚሳኤል ዌቭ እንግዲህ በጣም እስከዛሬ ከነበረው ቁጥሩ የበለጠ እንደሆነ መጀመሪያ ዲክላይን እያደረገ እንደነበር ይታወቃል። ግን አሁን ላይ በትናንትናው ሌሊት የነበረው ጥቃት ግን ቁጥሩ በጣም የጨመረ ሆኖ ታይቷል። ከዛ ውጭ ደግሞ ሆራምሻር 4 የሚባለው የሚበተነውና ቀጠር የሚባለውን ዘመናዊ የባሊስቲክ ሚሳኤሎች እንደተጠቀሙ እየተነገረ ያለው። ኢራን እንደምታውቁት ሌሎችም ሲጂል ኸይበር ምናምን የሚባሉ አደገኛ ባሊስቲክ ሚሳኤሎች አሏት። ለትላንቱ ጥቃት ግን ቀደርና ሆራምሻር 4 የሚባለውን ባሊስቲክ ሚሳኤሎች እንደተጠቀሙ ነው የተነገረው። እነሱንም በብዛት መሆኑን ተከትሎ እንግዲህ ከባባድ ጉዳት እየደረሰ እንደሆነ የታወቀው። በተለይ ሆራምሻር 4 የሚባለው የሚበተነው እየወረደ እየተበተነ በጣም ከባባድ ጉዳትን እያደረሰ እንደሆነ ነው እየተነገረ ያለው። በሌላ በኩል በሁርሙዝ ሰርጥ አካባቢ ላይ እንግዲህ አሁን ዋናው ጨዋታ የሁርሙዝ ሰርጥ ሆኗል። ምክንያቱም ኢኮኖሚክ ዋርፌሩ አሁን ኤቭሪባዲን እየተሰማው ነው ያለው። ዩሮፕን አሜሪካን እየተሰማቸው ነው ያለው የነዳጅ እጥረት። ያው ትላንትናም እኛ ጋር ገብቷል ነዳጅ ጨምሮ ማለት ነው ዋጋ በጦርነቱ ይሁን በምን አላቅም። እሱን ግን ብቻ ነዳጅ እየጨመረ ነው ዓለም ላይ በሙሉ እና ይህንን ተከትሎ እንግዲህ የጦርነቱ ሴንተር አሁን ሁርሙዝ ሰርጥ ነው ሆኗል። በትናንትናው ዕለት ዶናልድ ትራምፕ ሁርሙዝ ሰርጥ ላይ የኢራን ሪቮሉሽነሪ ጋርድ ፈንጅ ቀብራለሁ የሚል ከሆነ እስከ ዛሬ አይቶት የማያውቀውን ጥቃት እናጠቀዋለን። ያው ዩዥዋል የትራምፕን ፉከራ እንደ አይነት ፉከራ ሲፎክሩ ነበረ። ኢስላሚክ ሪቮሉሽነሪ ጋርዱ ደግሞ ነው እንዴ አለና ጀመረ እንትን ማለቱን ምንድነው ማይን ማድረጉን እንደጀመረ ነው እየተነገረ ያለውና ሁርሙዝ ሰርጥ ላይ ማይን ማለት ፈንጅ ነውና የባህር የመርከብ ፈንጂዎች አሉና እነሱን እየቀበረ እንደሆነ እያስቀመጠ እንደሆነ ነው እየተነገረ ያለው። ትራምፕ በአጸፋው እንግዲህ እነዚህን የኢስላሚክ ሪቮሉሽነሪ ጋርድ ትንንሽ መርከቦች ማይን የሚቀብሩ ትንንሽ መርከቦች ፈንጅ የሚቀብሩ መርከቦችን አጥቅቻለሁ ብለው አስቆሚያለሁ ብለው እንግዲህ ትዊት አድርገዋል። ናው ትራምፕ ማይንም የለም ፈንጅም አልተቀበረም አስቁም ያለው ኢራንም ባሊስቲክ ሚሳይል ፕሮግራሟን አውድም ያለው ምንም ልታጠቃ አትችልም ከዚህ በኋላ የኔቪዋንም የባህር ኃይሏንም አውድም ያለው ብለው አሹራንስ ሲሰጡ እንደነበረ ታውቃላችሁ። ከዛ ደግሞ በሁርሙዝ ሰርጥ ላይ ይተላለፉ የነበሩና አሁን ጦርነቱ ፈርተው የቆሙ መርከቦችን ደፈርበሉ ከዚህ በኋላ የሚያጠቃቸው የለም የኢራንን አቅም አዳክም ያለው ጥያት አለው ብለው ነበረ። ይህንን የሰማች የብሪቲሽ የካርጎ ፕሌን ትላንትና አይ በቃ አየሩ ተረጋግቷል ምናምን ብላ ላጥላጥ ብላ ወደ ሁርሙዝ ሰርጥ ስትመጣ በአንኖን ፕሮጀክታይል በአንኖን ሚሳኤል እንደተመታች ነው እየተነገረ ያለው። ያው አንኖን ይባል እንጂ ማን ሊመታት እንደሚችል ኢትስ ኦብቪየስ። ብቻ ለማንኛውም ነገሩ እንደተወሳሰበ ነው አሁንም ብራቱ። የኢራን ሪቮሉሽነሪ ጋርድ የዓለም ጉሮሮ የሆነውን ሁርሙዝ ሰርጥን አሁንም አንቆ ዓለምን ሙሉ እያስጨነቀ ያለበት ሁኔታ ነው ያለው። ጋሽ ትራምፕ እንደምታውቁት የኢራንን ባሊስቲክ ሚሳይል ፕሮግራም አውድሜዋለሁ፣ ከዚህ በኋላ ትሬት አይደሉም፣ የኢራንን ሚሊተሪ አውድሜዋለሁ፣ የኢራንን ኔቪ ኢዝ ኖ ሞር፣ የኢራን ኔቪ የሚባል የለም፣ ሁሉንም አውድሜዋለሁ። ስለዚህ የተከበርከው የዓለም ሕዝብ ሆይ ሁርሙዝ ሰርጥን እንደልብ ተምነሽነሽበት ብለው ጥሪ አድርገው ነበረ። ነገር ግን እነዚህ ነዳጅ ጫኝ መርከቦች እንግዲህ በሁርሙዝ ሰርጥ ለማለፍ ስጋት ስላለባቸው የአሜሪካ ኔቪ እንግዲህ አጅቡን እንግዲህ እንደዚህ ካላችሁ የእውነት ከሆነ አጅቡን ብለው ጥሪ በተደጋጋሚ እያደረጉ ቢሆንም ግን የአሜሪካ የጦር መርከቦች የአሜሪካ ኔቪ ግን ኖ ሁርሙዝ ሰርጥ ለጊዜው ስጋቱ ከባድ ነው፣ ከባድ ስጋት ስላለ አንመጣም አንጠጋም ብሏል። ይህንን ተከትሎ እንግዲህ ትራምፕን አምኖ የተወሰኑት ደግሞ ትራምፕን አምኖ ራሱ የአሜሪካ ኔቪ ከነመርከቡ ከነ ሚሳኤል መከላከያ ሲስተሙ ከነምኑ ለመጠጋት የፈራውን እነዚህ የነዳጅ ጫኝ መርከቦች እንግዲህ የትራምፕ ንግግር አምነው የጋሽ ትራምፕ ንግግር ይታመናል ወይ ነው አሁን እኮ ትራምፕን አምነው እንግዲህ ዛሬ ሲንቀሳቀሱ የነበሩ የሁርሙዝ ሰርጥ ላይ ሲንቀሳቀሱ የነበሩ የተለያዩ ቬዝሎች እንደተመቱና እንደወደሙ እየተነገረ ነው ያለው። ከዛ ውስጥ አንደኛው እንግዲህ የራሱ የብሪቲሽ የአርሚ ካርጎ መርከብ ተመታ ወድማለች። ከዛ ውጭ ደግሞ የታይላንድ መርከብም ካርጎ መርከብም በዛ በሁርሙዝ ሰርጥ እንግዲህ ትራምፕን አምኖ ሊያልፍ ሲል ተመቶ ወድሟል። ከዛ ውጭ እንግዲህ ዩኬ የማሪታይም ኦፕሬሽንስ በሶስት ሪፖርቶችን ይዞ ወጥቷል። ዛሬ ራሱ እንግዲህ 3 ጥቃት ደርሶባቸው የደረሱልኝ ጥሪ ሲያሰሙ የነበሩ የመርከቦችን በሁርሙዝ ሰርጥ ላይ በዚህ የምታዩት ሪፖርት አውጥቶ ነበርና ዛሬ እንግዲህ የትራምፕ የአሜሪካ ኔቪ እንኳን ራሱ ሊደፍረው ያልፈለገውና ሪስኩ ሃይ ነው አልጠጋም ያለውን ሁርሙዝ ሰርጥን ደፍረው ትራምፕን አምኖ የተጠጉ መርከቦች ሲመቱ ውሏል። ኢራን ባይደው የኢራን ሪቮሉሽነሪ ጋርድ ማንም መርከብ መርከብ 1 ሊትር ነዳጅ አያልፍም ብሎ ከዛተ ያው ትላንትና ዝቷልና ያንንም በተግባር እያሳየ ነው ያለው። የኢራን ሪቮሉሽነሪ ጋርድና የኢራን መንግስት የፈቀደው ለባንግላዴሽ መርከቦች ብቻ ነው። ባይደው የባንግላዴሽ መርከቦችን እንደልባቸው እንዲንቀሳቀሱ ፈቅዷል። ባንግላዴሽ በጣም ከፍተኛ የሆነ የኢኮኖሚ ችግር አለባት በዚህ በነዳጅ ምክንያትና ያው ፈቅዶላታል። አንቺ መጭሽ ሌላ ሰው ግን ከች እንዳይል ብሎ አስጠንቅቋል። ከዛ ውጪ ግን የኢራን መንግስትና የኢራን ሪቮሉሽነሪ ጋርድ ፍቃድ ሳይጠይቅ የሚመጣ ማንኛውም መርከብ ካለ እናውድመዋለን እያለ ነው። ትራምፕ ትላንትና እናጅባለን ቢሉም ግን አጅቡን የሚባል ጥሪን በተደጋጋሚ ዲክላይን ሲያደርጉ ነበር። ለምን? አጥፍቻለሁ ያሉት የኢራን ሚሊተሪ ያጠቃኛል ብለው ስለፈሩ ማለት ነው።